ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬንና ኢንዱስትሪ ዩኒቨርሲቲ ከሚገኙ ቶፒኮች መካከል ለዛሬ የመጨረሻ ቶፒክ የሆነውን 6.5 ኢሮፒያን ኤክስፕሎረር ኤንድ ሚሽነሪ የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ የቪዲዮ ተዘጋጅቶላችኋል። የዚህን ዩኒት ሙሉ ሾርቱን ማግኘት የምትፈልጉ ከሆነ ቴሌግራም ቻናላችንን በመቀላቀል የዚህን ዩኒት ሾርቱን ማግኘት ትችላላችሁ። የቴሌግራም ቻናላችንን ዲስክሪፕሽን ላይ እናስቀምጥላችኋለን አሊያም የኮሜንት የመጀመሪያ ሳጥን ላይ እናስቀምጥላችኋለን ወይም ቴሌግራም ላይ @ኢትዮኮንሰፕት ብላችሁ ብትገቡ ልታገኙ ትችላላችሁ። መልካም ጥናት ይሁንላችሁ። 6.5 ኢሮፒያን ኤክስፕሎረር ኤንድ ሚሽነሪ በተለይም የአውሮፓ አሳሾችና ሚሽነሪዎች አሊያም የሃይማኖት ሰባኪዎች አፍሪካ ላይ ምን አይነት ኢምፓክት ነበራቸው የሚለውን ነገር እንመልከት። ኢሮፒያን ኤክስፕሎረር ኦፍ አፍሪካ ቢፎር ዘ 1850s with usually proved by historian as motivated by a spirit pure unbiased and scientific inquiry በተለይም ከ1850ዎቹ በፊት የነበሩ የተለያዩ አሳሾች ወይም ኤክስፕሎሬሽኖች ወደ አፍሪካ መጥተው አፍሪካን በደንብ አድርገው ማጥናት አሊያም መመርመር ይፈልጉ ነበር። በተለይም ያለምንም አድሎ ፒውር በሆነ መንፈስ አሊያም ንጹህ በሆነ መንፈስ ኢንተረስቲንግ ሆነው ስለ አፍሪካ ማወቅ ይፈልጉ ነበር። ይህ ማለት ግን ከዛ በፊት ስለ አፍሪካ አያውቁም ማለት አይደለም። ስለ አፍሪካ የተወሰነ ነገር ያውቃሉ። ለምሳሌ እንኳን አፍሪካ እኮ በድሮ ጊዜ ከአውሮፓ ሀገራት ጋር የተለያዩ የንግድ ግንኙነቶችን ታደርግ ነበር። ለምሳሌ ሌጂቲሜት ትሬድ የሚባለው ነበር። ከተለያዩ የአውሮፓ ሀገራት ጋር የንግድ ግንኙነት ታደርግ ነበር። ነገር ግን አብዛኞቹ አውሮፓውያኖች በደንብ አድርገው ስለ አፍሪካ አያውቁም ነበር። የተወሰነ ክሉ ነበር የነበራቸው አለም የተወሰነ ነገር ነበር ስለ አፍሪካ ያውቁ የነበረው ማለት ነው። ለምሳሌ እናንተ ስልክ አላችሁ። ስልካችሁ ውስጥ ያሉትን እያንዳንዱን ነገር በሙሉ ታውቃላችሁ ማለት ግን አይደለም። እንደዚህ እንደማለት ነው። በዛ ጊዜ የተለያዩ አውሮፓውያን ኤክስፕሎረሮች አሊያም አሳሾች ስለ አፍሪካ የተወሰነ ነገር ያውቁ ነበር እንጂ በደንብ አድርገው ስለ አፍሪካ አያውቁም ነበር። በዚህ ጊዜ ሁለት አይነት ኤክስፕሎሬሽኖች ነበሩ አላት። ሁለት አይነት አሳሾች ነበሩ። እነዚህ አሳሾች የመጀመሪያዎቹ ስለ አፍሪካ በደንብ አድርገው ማወቅ የሚፈልጉ ስለ አፍሪካ ሀገር በደንብ አድርገው ማጥናት የሚፈልጉ ኢንተረስትድ የሆኑ ኤክስፕሎሬሽኖች አሊያም አሳሾች ነበሩ። በሌላ በኩል ደግሞ የነበሩት አሳሾች ወይም ኤክስፕሎሬሽኖች አፍሪካ ሀገር ውስጥ ሄደው አሊያም አንድ አፍሪካ ሀገርን አግኝተው ሄደው ለመንግስታቸው አግኝቻለሁ ብለው ስማቸው ፌመስ እንዲሆን አለም በአድቬንቸር ወይም በጀብዱ እንዲሞሉ የሚፈልጉ አሳሾች ነበሩ ማለት ነው። ለምሳሌ ክሪስቶፈር ኮሎምበስን ተመልከቱት። አሜሪካን ለመጀመሪያ ጊዜ ያገኘው እስካሁን ድረስ ስሙ በታሪክ ውስጥ ተጽፎ ይገኛል። ስለዚህ ይህ ሰው እጅግ በጣም ፌመስ ነው አሊያም ዝነኛ ነው ማለት ነው። ለምሳሌ ቫስኮ ደጋማን ተመልከቱት። ለመጀመሪያ ጊዜ ኢንዲያ ኦሽንን ያገኘው። በሌላ በኩል ደግሞ አሜሪጎ ቬስፑሲን ተመልከቱት። ይህ ሰው ደግሞ ለመጀመሪያ ጊዜ አሜሪካን ስኬች ያደረጋት አሊያም በካርታ ላይ የሳላ ሰው ነው። ልክ እንደነዚህ አይነት ሰዎች ለመሆን ሌሎቹ ሰዎች አሊያም ሌሎች ኤክስፕሎሬሽኖች ከመሬት ተነስተው አሊያም በጀብዱ ወደ ተለያዩ የአፍሪካ ሀገራት ሄዱ ነበር። የሆነ ሀገር ካገኙ በኋላ አግኝቻለሁ ለማለት ስፔሻሊ ደግሞ በመንግስታቸው ከበሬታ እንዲኖራቸው ስማቸውም በትልቁ እንዲነሳ የሚፈልጉ አሳሾች ነበሩ። በሌላ በኩል ደግሞ ፒውርሊ በሆነ መንገድ ኢንተረስትድ በሆነ መንገድ ስለ አፍሪካ ማጥናት አፍሪካን መመርመር እንዲሁም የተለያዩ የሆኑ የአፍሪካ ግዛቶችን ማግኘት የሚፈልጉ ኤክስፕሎሬሽኖች አሊያም አሳሾች ነበሩ ማለት ነው። ኢሮፒያን ኤክስፕሎረር ዌር ጀነራሊ ዳይሬክት ኤጀንት ኦፍ ኮሎኒያል ኤክስፓንሽን ስፔሻሊ መኒ አሊያም አብዛኛው ኤክስፕሎረር ለመባል በሚያስችል ሁኔታ በተለይም አፍሪካ በኮሎኒያሊዝም አሊያም በቀኝ ግዛት እንድትያዝ አድርገው ነበር አሊያም ረድተው ነበር። በተለይም ዳይሬክት ኤጀንት ናቸው ለኮሎኒያሊዝም ማለት ነው። ይሄ ማለት አብዛኞቹ የአውሮፓ ሀገራት ዝም ብለው አፍሪካን መተው አልወረሯትም አሊያም ዝም ብለው አፍሪካን መተው ኮንትሮል አላደረጓትም። መጀመሪያ የተለያዩ ኤክስፕሎሬሽኖችን አሊያም አሳሾችን ነበር ወደ አፍሪካ የላኩት። ለምሳሌ አንድ አሳሽ የሆነ የአፍሪካን ሀገር ሲያገኝ ለመንግስቱ ይናገራል። ያ መንግስት ደግሞ መጀመሪያ ሚሽነሪ ልካል። ከዛ በኋላ ደግሞ ወታደሮችን ልኮ ያን ቦታ ኮንትሮል ያደርጋል ማለት ነው። ለዚህም ነው ስፔሻሊ አብዛኞቹ ኤክስፕሎሬሽኖች አሊያም አሳሾች ዳይሬክት ኤጀንት ኦፍ ኮሎኒያሊዝም ስፔሻሊ አፍሪካ በቀኝ ግዛት እንድትያዝ ትልቅ የሆነ አስተዋጽኦ አድርጓል አሊያም እንደ ድልድይ ነበሩ ማለት ነው። ኢን ዘ ሌት 50th century and early 60th century Catholic missionary were sent to Africa convert several African rule በ15ኛው ሴንቸሪ ማለቂያና በተለይም 16ኛው ሴንቸሪ አካባቢ ሊገባ ሲል የተለያዩ የሆኑ የሮማን
ካቶሊክ ሚሽነሪዎች ወደ ተለያዩ አፍሪካ ሀገራት ተልከው ነበር። የተለያዩ የአፍሪካ ንጉሶችን አሊያም መሪዎችን ወደ ካቶሊክ ሃይማኖት እንዲቀየሩ ለማድረግ ማለት ነው። This rule it was hoped would become valuable alliance of the Portuguese በተለይም ሃይማኖታቸውን የሚቀይሩ መሪዎች አሊያም ንጉሶች ካሉ ስፔሻሊ ከፖርቹጋል ሀገር ጋር እጅግ በጣም ትልቅ የሆነ ግንኙነት አሊያም ጥብቅ የሆነ ግንኙነት ያደርጉ ነበር። ፖርቹጋሎች ለነዚህ ሀገራት አሊያም ለነዚህ መሪዎች የተለያዩ መሳሪያዎችን የተለያዩ ወታደሮችና እጅግ በጣም ብዙ ነገሮችን ሰፖርት ታደርግ ነበር ፖርቹጋል ማለት ነው። ስፔሻሊ ፖርቹጋል ቀዳማዊ ናት። በተለይም ወደ ተለያዩ ሀገራት የተለያዩ ሚሽነሪዎችን እየላከች ወደ ካቶሊክነት እንዲቀየሩ ለማድረግ እጅግ በጣም ብዙ የሆነ ጥረትን አድርጋ ነበር። ግማሹ ተሳክቶለታል፣ ግማሹ ደግሞ አልተሳካለትም ነበር። ስፔሻሊ በአንዳንድ ቦታዎች ፖርቹጊዝ ሚሽነሪ ዌር ኤክስፔልድ ኦር ኢቭን ኪልድ ኢን ዋን አፍሪካን ስቴት አፍተር አናዘር። በተለይም በአንዳንድ የአፍሪካ ሀገራት የፖርቹጋል ሚሽነሪዎች አሊያም የሃይማኖት ሰባኪዎች ከዚህ ሀገር እስከ መባረር ብቻ ሳይሆን አንዳንዴ ደግሞ እስከ መገደል ድረስ ደርሶ ነበር። ምክንያቱም የሄዱበት ሀገር ሶሳይቲዎች ጠንካራ የሆነ የሃይማኖት መሰረት ካላቸው ሃይማኖታቸውን መቀየር ስለማይፈልጉ፣ ስለዚህ በዚህ ሰዓት የፖርቹጋል ሚሽነሪዎች ሃይማኖታቸውን ለማስቀየር ሲሞክሩ አንዳንዶቹ ተባረዋል፣ አንዳንዶቹ ደግሞ ከዛ አልፈው የተገደሉ የተለያዩ የሆኑ የፖርቹጋል ሚሽነሪዎች ነበሩ። ይሄ ማለት ግን ፖርቹጋሎች አፍሪካ ላይ መጥተው ካቶሊክን ሳያስፋፉ አሊያም ስፕሪት ሳያደርጉ ተመልሷል ማለት አይደለም። ለምሳሌ ፖርቹጋል ሚሽነሪዎች የተሳካላቸው የአፍሪካ ሀገራት ነበሩ። ለምሳሌ እንኳን በምንመለከትበት ጊዜ ግሬት ሰክሰስ was achieved in Congo where Christian convert become king in 1506 especially በ1506 የፖርቹጋል ሚሽነሪዎች በዛ ጊዜ ኮንጎን ይመራ የነበረውን መሪ ሃይማኖቱን አስቀይሮት ነበር አሊያም የካቶሊክ እምነትን እንዲቀበል አድርጎት ነበር። በሌላ በኩል ደግሞ ሳይሳካላቸው የተመለሱበትም አንዳንድ ሀገራት አሉ። ለምሳሌ እንኳን በምንመለከትበት ጊዜ the convert to Oba rule of Edo people of Benin was abandoned in early 16th century በተለይም በዛ ጊዜ አለም በ16ኛው ክፍለ ዘመን አካባቢ ኦባ የሚባል የቤኒን መሪ ነበር። አለም ኢዶ ፒፕል የሚባል ሶሳይቲን ይመራ የነበረ ሰው ነበር። እሱን መሪ አለም ንጉስ ወደ ካቶሊክ እንዲቀየር እጅግ በጣም ብዙ ጥረቶችን አድርጎ ነበር። ነገር ግን ፖርቹጊዝ ሚሽነሪ ሜድ ሊትል ሄድዌይ ኢን ቤኒን ግን ይሳካላቸው አልቻለም። ድጋሜ ከቤኒን ሀገር ወጥተው ወደ ሌላ የአፍሪካ ሀገር ሄደው ነበር ማለት ነው። ስለዚህ አንዳንዶቹ ሙከራቸው ተሳክቶላቸዋል፣ አንዳንዶቹ ደግሞ የፖርቹጋል ሙከራ አሊያም ሃይማኖት የማስቀየር ስትራቴጂ አልተሳካላቸውም ነበር። ኢቭን ኢትዮጵያ ድረስም መጥተው ነበር። እሱን የምናየው ይሆናል። ነገር ግን የተለያዩ የአፍሪካ መሪዎች ከፖርቹጋል ጋር ጨምሮ ከተለያዩ የአውሮፓ መሪዎች ጋር ግንኙነት አሊያም ኮንታክት እንዲኖራቸው ይፈልጉ ነበር። ስፔሻሊ ግንኙነት መመስረት የፈለጉት በእነዚህ 3 ነገሮች ነበሩ። የመጀመሪያው ነገር they wanted new trading opening ማለትም አዲስ የሆነ የንግድ ግንኙነት ለመፍጠር ኢኮኖሚያቸውን ለማሳደግ። ሁለተኛው ነገር ደግሞ ሰፖርት ፋይርአርምስ አሊያም የተለያዩ የሆኑ የጦር መሳሪያዎችን ለማግኘት እንዲሁም የተለያዩ የአውሮፓ ሀገራት ወደ አፍሪካ መጥተው ወታደሮቻቸውን እንዲያሰለጥኑላቸው እንዲሁም ቴክኒካል የሆነ አሲስታንት እንዲሰጣቸው ይፈልጉ ነበር። በእነዚህ ጉዳዮች የተነሳ የተለያዩ የአፍሪካ ሀገራት ከአውሮፓውያን ጋር ኮንታክት አሊያም ግንኙነት መፍጠር ይፈልጉ ነበር። ነገር ግን they did not want fresh idea that treated the traditional religious basis of their authority ነገር ግን አብዛኞቹ የአፍሪካ ሀገራት ይህን ነገር አልተጠቀሙበትም ነበር። ምክንያቱም አውሮፓውያን የሆነ ነገር ሲጠይቁ ስፔሻሊ የአፍሪካ መሪዎችን ሃይማኖታቸውን ወደ ክርስትና አሊያም ወደ ካቶሊክ እንዲለውጡ ይነግሯቸው ነበር። አብዛኞቹ የአፍሪካ መሪዎች ግን ይህን ነገር አይፈልጉትም ነበር። መለወጡን ያልፈለጉበት ምክንያት ግን ስልጣኔን አጣለው ብለው ስላሰቡ ነው። ማለትም ካቶሊክን ከተቀበልኩ እና ህዝቡ እኔ ላይ ካመፀ ከስልጣን እወርዳለሁ ብለው ስለሚሰጉ ይህን ነገር አብዛኞቹ የአፍሪካ መሪዎች አይቀበሉትም ነበር። አሊያም ይሄን ሃይማኖታችሁን ቀይሩ ወደ ካቶሊክዝም ቀይሩ የሚለውን ሐሳብ አሊያም አይዲያ አይወዱትም ነበር ማለት ነው። In Ethiopia, missionary of the newly founded Jesuit order followed hot on the heels Portuguese military assistant Gladius in the early 1514 በተለይም በ1540ዎቹ የፖርቹጋል ሀገር
በዛ ጊዜ ለክርስቲያን ሃይላንድ ኪንግደም ንጉስ ለነበረው ግላዲዮስ ለተባለው ንጉስ አሊያም ኪንግ የተለያዩ ሰፖርቶችን ያደርግለት ነበር። የተለያዩ ፋየር አርሞችን ይሰጠው ነበር። የተለያዩ ወታደሮችን ልኮ ከግላዲዮስ ዘንድ እንዲሰለፉ በማድረግ የአዳል ጦርን እንዲያሸንፉ አድርጎ ነበር። ነገር ግን የተለያዩ የፖርቹጋል ሚሽነሪዎች ግላዲዮስን ሃይማኖቱን ለማስቀየር ያላረጉት ጥረት አሊያም ያልሞከሩት ነገር አልነበረም። በተለያዩ ጊዜያቶች የተለያዩ የሆኑ የፖርቹጋል ሚሽነሪዎች አሊያም ጄሱይቶች ወደ ኢትዮጵያ በመምጣት የግላዲዮስን ሐሳብ ለማስቀየር ሞክሮ ነበር። ለምሳሌ እንደ ኦቪዲዮ አይነት እጅግ በጣም ጠንካራ የሆኑ ሚሽነሪዎች ወደ ግላዲዮስ ዘንድ ተልኮ ነበር። ነገር ግን ግላዲዮስ ሃይማኖትን አልለወጠም ነበር አሊያም ከኦርቶዶክስ ወደ ካቶሊክዝም አልለወጠም ብሎ ነበር። በዚህም የተነሳ የፖርቹጋል መንግስት ለግላዲዮስ የሚሰጠውን ሙሉ ጥቅማ ጥቅም አቋርጦበት ነበር አሊያም የተለያዩ ወታደሮችን ከሱ ዘንድ እንዳይሰለፉ አድርጎበት ነበር። በተጨማሪም ፋየር አርምስ አሊያም የተለያዩ መሳሪያዎችን አይልክለትም ነበር፣ ምክንያቱም ሃይማኖቱን ስላልቀየረ ማለት ነው። ስፔሻሊ እንደውም ግላዲዮስ ሃይማኖቱን ከመቀየር ይልቅ ኮንፊሽንስ ኦፍ ግላዲዮስ ቡክ የሚል መጽሐፍ በመጽሐፍ እንዴት የኦርቶዶክስ ቤተክርስቲያን ራሷን ከካቶሊክ ሚሽነሪዎች መጠበቅ እንዳለባት የሚያስችል አሊያም የሚያስጨብጥ መጽሐፍ ጽፎ ነበር ያለፈው ማለት ነው። ስለዚህ ስፔሻሊ ብዙ ሞክረው ኢትዮጵያ ውስጥም አልተሳካላቸውም ነበር። ዘን ኢን ዘ ሚድ 17th ሴንቸሪ ዘይ ዌር ኤክስፖልድ ፎር ፖለቲካል ኢንተርፈረንስ። ነገር ግን ከጊዜ በኋላ እነዚህ ሚሽነሪዎች አሊያም እነዚህ ሰባኪዎች ሙሉ ለሙሉ ከኢትዮጵያ ሀገር ተባረሩ ነበር፣ ምክንያቱም የኢትዮጵያ ፖለቲካ ውስጥ መግባት ስለጀመሩ ማለት ነው። ስለዚህ ከኢትዮጵያ እንዲባረሩ ተደርጎ ነበር። ነገር ግን ድጋሚ ተመልሰው መጥተው በተለይም ኪንግ ሱሱኒዮስ የተባሉ ንጉስ ካቶሊክን እንዲቀበል አስችሎት ነበር። ነገር ግን እጅግ በጣም ትልቅ የሆነ አመፅ ተነስቶ ነበር በዛ ጊዜ። ሱሱኒዮስ ማለት የንጉስ ፋሲለደስ አባት ነበር። ስፔሻሊ ወዲያው ሃይማኖቱን እንደተቀበለ ነበር። ብዙም ሳይቆይ በተነሳው አመፅ ስልጣኑን ለልጁ አስተላልፎ እሱ ከንግስናው የወረደው ማለት ነው። ኢን ጀነራል ኖ ኢምፓክት ኦን ዘ ፒፕል ኦፍ ሰብሳራን አፍሪካ። በተለይም የተለያዩ የአውሮፓ ሚሽነሪዎች አሊያም የሃይማኖት ሰባኪዎች ስፔሻሊ ሰብ ሳሃራን አፍሪካ የሚባሉ ሀገራት ላይ ብዙም ኢምፓክት አልነበራቸውም አሊያም ያሰቡት ነገር በእነዚህ ሀገራት አልተሳካላቸውም ነበር። ይሄ ማለት ግን ሙሉ አፍሪካ ላይ አልተሳካላቸውም ማለት አይደለም። ዲዩሪንግ ዘ 19th ሴንቸሪ መኒ ኢሮፒያን ክርስቲያን ሶሳይቲ ሰንት ዜር ሚሽነሪ ቱ አፍሪካ። በተለይም በ19ኛው ሴንቸሪ አሊያም በ19ኛው ክፍለ ዘመን የተለያዩ የሆኑ የአውሮፓ ሀገራት እጅግ በጣም ብዙ የሆኑ ሚሽነሪዎችን አሊያም የሃይማኖት ሰባኪዎችን ወደ ተለያዩ የአፍሪካ ሀገራት ልከው ነበር። the most important were the British based Anglican Church Missionary Society። በተለይም ከነዚህ ሚሽነሪዎች የሚጠቀሱት ዋናዎቹ አንጌሊካን ቸርች ሚሽነሪዎች ነበሩ። አሊያም አንጌሊካን ቸርች የምንለው በብሪቲሽ ውስጥ ወይም እንግሊዝ ሀገር ውስጥ የሚገኝ ቸርች ነው። ስፔሻሊ ከዚህ ቤተክርስቲያን አሊያም ከዚህ ቸርች እጅግ በጣም ብዙ የሆኑ ሚሽነሪዎች ወደ አፍሪካ ተልከው ነበር አሊያም ወደ አፍሪካ መጥተው ነበር። ለምሳሌ እንኳን በምንመለከትበት ጊዜ ሴራሊዮን ስፔሻሊ ዊስሌን ሜቶዲስት ሚሽነሪ ሶሳይቲ ኤንድ ዘ ለንደን ሚሽነሪ ሶሳይቲ። ከዛም በተጨማሪ የለንደን ሚሽነሪዎች በሳውዝ አፍሪካ እንዲሁም በዌስት አፍሪካ ሪጅን አካባቢ ይገኙ ነበር። ከዚህም በተጨማሪ ስፔሻሊ የፕሮቴስታንት ሃይማኖት ያላቸው ሚሽነሪዎች ከተለያዩ ሀገራት ወደ አፍሪካ መጥቶ ነበር። ለምሳሌ እንኳን በምንመለከትበት ጊዜ ከፈረንሳይ፣ ከጀርመን፣ ከሆላንድ እንዲሁም ከዩናይትድ ስቴትስ መጥቶ ነበር። በመቀጠልም ስፔሻሊ የፈረንሳይ ካቶሊክ ሚሽነሪዎች ተከትለው ወደዚህ ቦታ መጥተው ነበር ማለት ነው። ጥያቄ ሐሳብ ካላችሁ ኮሜንት ላይ አስፍሩልን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።